የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ24 ሰዓታት ውስጥ አስቆመዋል ያሉትን የሩሲያ ዩክሬን ጦርነቱን ሊያስቆሙ ደፋ ቀና እያሉ ነው። በእርግጥ ያሉት ጊዜ አልፏል። እሳቸው የሺዎችን ሕይወት የበላ ነው ያሉትን ጦርነት ሊያስቆሙ ዛሬ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ይመክራሉ ተብሎ ይጠበቃል። እሳቸው ይህንን እቅዳቸውን ይፋ ሲያደርጉ በክሬምሊን ሰዎችም ማረጋገጫ ተገኝቶለታል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ፑቲንና ትራምፕ እንዲነጋገሩ ለማስቻል ዝግጅቶች የተደረጉ መሆኑን አረጋግጠዋል። ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ጋርም ጦርነቱ የሚቆምበትን መንገድ ሊያፈላልጉ እንደሚመክሩ ይጠበቃል። ታዲያ ከዚህ አስቀድሞ የእንግሊዝና የአውሮፓ ህብረት መሪዎች ከዶናልድ ትራምፕ ጋር መምከራቸው ተሰምቷል። ከትራምፕ ጋር በተደረገው ውይይት የእንግሊዝ፣ ጣሊያን፣ ፈረንሳይና ጀርመን መሪዎችም ተካፍለውበታል ተብሏል። መሪዎቹ በነበራቸው ውይይት በጦርነቱ ቅድመ ሁኔታ የሌለው ተኩስ አቁም አስፈላጊነት ላይ መክረዋል። ከዚህ በተጨማሪም ሩሲያ ለተኩስ አቁም ውይይቶችና የሰላም ንግግሮች አሻፈረኝ የምትል ከሆነ በሀገሪቱ ላይ ማዕቀብ ስለሚጣልበት አካሄድም ተነስቷል ተብሏል። ከሁለት ሳምንታት በፊት የአውሮፓ ሀገራት መሪዎች ኪየቭ ነበሩም። እነሱ በዚያ በተገኙበት ወቅት ለ30 ቀናት የሚዘልቅ የተኩስ አቁም እንዲደረግ ጥያቄ አቅርበው ነበር። መሪዎቹ የተኩስ አቁም ጥሪ አቅርበው በፑቲን ችላ በመባሉ ደስተኛ ለመሆናቸውም ይገለጻል። ቭላዲሚር ፑቲንም ቢሆኑ ጦርነቱን በድል የመቋጨት አቅም እንዳላቸው እየተናገሩ ነው። እሳቸው ከሩሲያ የቴሌቪዥን ጣቢያ ጋር ቆይታ ሲያደርጉ የጦርነቱ መነሻ የሆኑ ጉዳዮችን የማስወገድ ፍላጎት እንዳላቸው ተናግረዋል። ለዚህም አቅም አለን ብለዋል። сил, средств для того, чтобы довести በ2022 የጀመርነው ሩሲያ በምትፈልገው መንገድ ከግብ ለማድረስ ጥንካሬውም አቅሙም አለ። ውጤቱ የቀውሱ መነሻ የሆኑትን ጉዳዮችን ማስወገድ፣ ለዘላቂ ሰላም መደላደል መፍጠር፣ የሩሲያን ደህንነት ዋስትና መስጠትና ሁሌም በምናወራላቸው ግዛቶች የህዝባችንን ፍላጎት ማስጠበቅ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጉዳዩን ዘርዘር አድርገው አይግለጹት እንጂ የጦርነቱ መነሻ ምክንያቶች ተብሎ የሚጠቀሱ ጉዳዮች በርካታ ናቸው። ከነዚህ መካከል ዩክሬንን ከናዚ አስተሳሰብ ማውጣትና የጦር አቅሟን ማዳከም፣ በዩክሬን ምስራቃዊ ክፍል የሚገኙ የሩሲያ ቋንቋ ተናጋሪዎችን ደህንነት መጠበቅ፣ የኔቶ መስፋፋትን መግታትና የዩክሬን ወደ ምዕራቡ ዓለም እያደላ የመጣውን የጂኦፖለቲካዊ አካሄድ ማስቆም ናቸው። በእርግጥ ኪየቭና ምዕራባውያን እነዚህ ምክንያቶችን አጥብቀው የማይቀበሉ ቢሆንም ሩሲያ ግን ግቦቹ አድርጋ እየሰራችባቸው ነው። ከትራምፕ ጋር ፑቲን የስልክ ውይይት ያደርጋሉ ተብሎ በሚጠበቅበት በዚህ ወቅትም ሩሲያ ከጦርነቱ ጅማሮ ወዲህ ግዙፍ ነው የተባለለትን የድሮን ጥቃት በዩክሬን ላይ መሰንዘሯ ተሰምቷል። የዩክሬን አየር ኃይል እንዳስታወቀው ሩሲያ 273 ድሮኖችን ለጥቃት ወደ ዩክሬን ምድር አዝምታለች። ኢላማቸውም ዋና ከተማዋ ኪየቭን ጨምሮ የተለያዩ የዩክሬን አካባቢዎች ናቸው። ዩክሬናውያኑ ከነዚህ ድሮኖች ውስጥ 88ቱን አውድመናል ብለዋል። 128 የሚሆኑት ደግሞ ምንም አይነት ጉዳት ሳያደርሱ አቅጣጫቸውን ስተዋል። በድሮን ጥቃቶቹ በኪየቭ አካባቢ አንድ ሰው መገደሉ ሲገለጽ፣ 3 ሌሎች ደግሞ ጉዳት ደርሶባቸዋል። የሩሲያ መከላከያም ቢሆን ቅዳሜ ምሽቱንና እሁድ ማለዳ 25 ገደማ የሚሆኑ የዩክሬን ድሮኖችን ከጥቅም ውጭ ማድረጉን አስታውቋል። ታዲያ የሁለቱ ሀገራት ጦርነት መቋጫው ምንድነው የሚለው የብዙዎች ጥያቄ ነው። አርብ ዕለት በቱርኳ ኢስታንቡል የሩሲያና ዩክሬን ተወካዮች ከፈረንጆቹ መጋቢት 2022 ወዲህ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተመካክረዋል። የሁለቱ ሀገራት ተወካዮች ይፋ እንዳደረጉት በዚህ ውይይት እያንዳንዳቸው 1000 የጦር እስረኞችን ለመለዋወጥ ተስማምተውበታል። ይህም ከጦርነቱ ጅማሮ አንስቶ የተመዘገበ ትልቅ ቁጥር ነው። በብዙ የተጠበቀው ውይይት እስረኞችን ከመለዋወጥ የዘለለ ስምምነት ላይ እንዳልተደረሰበት ግን ይገለጻል። ለዚህም ነው ፕሬዝዳንት ዶናልድ ትራምፕ እኔና ፑቲን ፊት ለፊት እስካልተገናኘን ድረስ መላ የለውም ሲሉ የተደመጡት። ለጉዳዩ ቅርበት ያላቸው የዩክሬን ከፍተኛ ባለስልጣናት እንዳሉት በውይይቱ ወቅት የሩሲያ ተወካዮች የተኩስ አቁም ላይ ከመደረሱ በፊት ዩክሬን ሩሲያ ከተቆጣጠረቻቸው አካባቢዎች ጦሯን እንድታስወጣ ጠይቋል። የዩክሬን ባለስልጣናት እንደሚሉት ከሆነ ደግሞ ይህ ቀይ መስመራቸው ነው። ምክንያቱም ሩሲያ የግሏ ያደረገቻቸው ግዛቶች አስቀድሞ የዩክሬን ናቸው። ታዲያ እንዲህ ባለ ሁኔታ ውስጥ ጦርነቱ እንዴት ይቆማል የሚለው ይነሳል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ30 ቀናት የሚዘልቅ የተኩስ አቁም ሲቀርብ ዩክሬን ወዲያው ነበር የተቀበለችው። ሩሲያ ግን ለዩክሬን የሚቀርቡ የመሳሪያ ድጋፎች ሲቆሙ ተኩስ አቆማለሁ እያለች ነው።